ቤተሰቦቼ በህይወት የሉም አላልሽም? ስለዚህ እኔም እሷም እንኳን አናቀም ይያልን አዲስ ሰው ነህ ለኛ ምንም እናቀው ታምር የለም ራሱ አጣቃትም እኮ አንተ እሷን ራሱ ያወቃት አመት ከምናምን ነው አንድ ማስረጃ አንድ እሷን የምታቀበት ስለ ራሷ ስለ ኡኒታዋ ስለ አስተዳደጓ ስለ ስራዋ ስለ ትምርቷ ምንም የምታቀው ነገር እኮ የለም እሱን እማን ስትባል ለምንድነው እሱን ማታም ነው አዋረደች በተቀበልኩበት አለ ምን እንላለን አዋረደችን እንጂ ይሄ ውርደት አይደለ እንዴ ለሚሰማም ሰው ለሚያይም ሰው ውርደት አይደለ እንዴ ያሳዝችን እንጂ ሌላ ነገር አይደለም አንተና እሷ ምጥምረት አላችሁና ነው ምትለያዩት ጀመረ እሷ እኮ ባለ ትዳር ነች ምስቴ እኮ ነች እንዴ በህጋው ሁኔታ ያገባዋት እኔ እኮ ሽማግሌ ልኬ ቤተሰቦቿ ድረስ ሁሉ ነገር ታውቀን ያገባን ወረቀት ይዛል ዞር በል በእናት አየህ አላስከም ወረቀት አንተ ወረቀት ጭራሽ እኔን ወረቀት ይዛል እየው የውነት ናጫለው እናትም እንደዚህ አይነት ይፈታ አይመስልም አይ ካላቋረጥኩ እንደውም ጉዳዩ ወደ ህግ በሄድልኝ እንዴት ሁለቱም ወንጀለኞች ናቸው ሁለቱ እኔ ከወንጀለኞች ጋር ቁጭ ብዬ መነጋገር ራሱ አንተ ስላልከኝ ነው መጀመሪያ ከነገርኳችሁ በኋላ እስቲ እንሞክረው ብዬ ነገርኩ በዛ ልክ ደግሞ እስቲ እንፈታዋለን ከዛ ካለፈ ነው ስላልከኝ ነው እንጂ ቁጭ ብሎ መነጋገሩ ራሱ እንዴ ህግ ባለበት ሀገር እኮ ነው ያለነው ይሄው ይያለው አላቆም ሲጀመር አንተና መጀመሪያም እኮ ህይወታችንን ልትበጠብጥ የመጣው እንጂ እኔ አላቆም እሱን ሲጀመር ማን ነው እሱ አዲስ ነው ለኛ ይሄ ሰውዬ እኔን ነው ማን ነው እሱ ምትይ ማን እኔ እኮ አላቀም እኮ ማን አንተ ምንድነው ማን ቆይ ለምንድነው ህይወታችንን ልትበጠብጥ የመጣው እኔን ነው ማን ምትይ እንዴ ተረጋጋጀልስ እንዴ ለካን አንተም ይያወቅ ጉዳዩን ይያወቅ ባለ ትዳር ሴት መሆኗን ይያወቅ ከሷ ጋር ያማገጥክ ነው ያለው ማለት ነው ያረ ምን ይያለኝ ነው በእናቴ ጤነኛ አይደለም እንዴ አንተ ሰውዬ ማለትን አናቀም በቃ ነኔ በክብር ይዳርኳት ስንት ነገር አርጌ እንዴት ከጂኝ ቤዛ ማቆል ተረዳሽ ይሄ ነው ያኛው ዘ የነበረ ጎረምሳ ነው በዛ ልጅ የቀየርሽው ነው ያንን በተከበረ ድል ባለ ሰርግ ነው ይዳልኳት እኔ ማቀው ያንን ነው ባይመችሽኛ እንትን አይደለም እማ በቃ እንዴት እንጂ አዋርድሽኝ እኮ በቆሜ ብቻ ነው የምትኖሪው አይደል በቆሜ እንደቀበርሽ ነው እናትሽን አባትሽን ቤተሰብሽን በሙሉ አዋርደሽ ነው እንደዚህ ውስጥ መጋቢ ምን አይነት ሰው ነሽ እኔ እኮ በቃ እናንተ ማዋረድ አልፈልግም አዋርድሽኝ እኮ ከዚህ በላይ አዋርድሽኝ እንጂ አዋርድሽ ቤተሰብ የለኝም ብለሽ ማዶጎ ነው ያደኩት አላልሽም ይሄም ቢሆን ኖሮ ማለት ነው እንደዚህ ብትፈልጊ ኖሮ ወይን እሱን ፈተሹ ነበር ወደዛ መሄድ ያለብሽ ባላይ ተደረበልሽ አንቺ ምን አይነት ሰው ነሽ ወንጀል እኮ ይሰራል ወንጀል ይሰራል ታዲያ ምንድነው ወደ ራስ ተመለሺ ጎረምሳው ምንድነው አብሮሽ የነበረው እኔ ከህይወቴ በላይ ለሷ ነው የኖርኩኝ በፊት ከሄድ ቀጥሎ አሁን ደግሞ እሱም ሌላ ነገር ምስቴ ነች ያለ ብዙ ነገር ሲያወራ ነበር ሰምታችኋል አዋረድሽኝ ቤዛ አይ አረማ ታልቅሽ በእና አይ ቤዛ ታልቅሽ አይደለም ከተጠራጠርኩት ሁኔታ በላይ ሆኖብኝ ነው ያገኘሁት እሷ ከሌላ ወንድ ጋር ትዳር ፈጽማ ባለ ትዳር ነኝ ህይወቴ ሌላ ህይወት የለኝም ብላ እንደምታወራው እዛ ከሱ ጋር እንደምትኖር ሌላ ህይወት እንዳላት ነው የተነገረኝ እኔ በቃ እነሱ በቃ ደስተኛ እንደሆንኩ ነው የሚያውቁት እኔ ግን ምንም ደስተኛ አይደለም በቃ ደስተኛ ነሽ ጥሩ ልጅ ነው ውሸት አታውሪ አይደለም እኮ ታይ ላግባብልሽ ነው ያገባሽው በቴክስትም በተለያዩ አማራጮች ላገኛት ሞከርኩኝ ግን ላገኛት አልቻልኩም ስልክ አታነሳም ቴክስት አትመልስም በአካልም አላገኘዋትም አልፎም ተርፎስቲ እኔን በሆነ አጋጣሚ ማግኘት አልፈለገችም ወይ ብዬ በሂት በኩልም ሞከርኩኝ እሷም ልታገኛት አልቻለችም ልክ ሲጀመር እኔ ከሰዎች ምንም ማምኖ ሰው የለኝም በባለፈውም እንደዛ ስናገራት የነበረ ያው ትንሽ ጥርጣሬ ስለነበረኝ ነው እንጂ ያው እናንተ ከወጣችሁ በኋላ ሁሉ ነገር አውርተንበታል እና ደግሞ እስካሁን የቀረጻችሁት ቪዲዮ ማን እንታጠፉ ፈልጋለሁ ካንቺ ተለይቼ መኖር አልችልም እያለ የፍቺውን ጥያቄ ሁሌ ነው ማይቀበለኝ አይሰሙ ችግር የለውም ጉዳዩ ማንንም ሳይሰማ በህግ ብቻ ፈተዋል አይደለም ጥሩ ሰው ነው አሁን ጥሩ ሰው ነው ተረጋጋ አይ መጀመሪያ ልጨርስ ምንም የልማት እንድታወራ ጊዜ ሰጠው አይደል ስለዚህ እኔ እስከማወራ ነው ጠብቅ አይ ሳትተባብቀን ስለናወራ ሳይሆን ጉዳዩን የሆነቱን ልናጣራ ነው እዚህ ጋር የመጣ ነው እኔ እዚህ ጋር አንተና አክብሬ ወይም ደግሞ እዚህ ቤት መጥቼ ቁጭ ብዬ ካንተ ጋር መነጋገረው ጉዳዩን በህግ መጨረስ አቅቶኝ አይደለም እሱም ስለምከብደኝ አይደለም እነሱን አኩሪያቸው የቤቴ ድረስ መጣው ጉዳዩን እናጣራለን ብለው አሁን ይዞኝ ስለመጡ ነው ካንተ ጋር ንግግር ይዤ ያለው የምስቴ ናት ብለው እንደዚህ በዚህ ልክ ማውራት ተገቢ ነው አንተ ራሱ ተገቢ ነው እኔ እኮ ቤቴ ድረስ እኔና ሚስቴ ባለንበት ቤቴ እኮ ነው ሚስቴ ናት ብሎ እየመጣ እኔ እኮ አይደለሁም ወደ አንተ ቤት
ማስረጃ የለንም እኔ እና አንቺ የለንም ምንም አይነት ማስረጃ የለንም እኔ እና አንተ እቤት የመጣሁትማ እኔ እቤት መምጣት ፈልጌ አይደለም እሱና አክብሬ ነው የትም ቦታ ማውራት ስላለው ነው እኮ እሷ ማታቀም እኔ ማላቀም አልኩ እሷ ማታቀም ሰው ድንገት እንደ የሰው ቤት ገብቶ ባለትዳር ነኝ እሷ ናት ሚስቴ ምናምን ይባላል አይባልም እሷ ማታቀኝም አታቀም እሱ ባለትዳር መሆኗን ሊያቅ የሚችልበት መንገድ አልፈጠረችለትም ሰው የሸወደችው እሷ ናት ስለዚህ እሱን እኔ ብዙ ልጫ ነው አልፈልግም ነገር ግን ላንተ 1000 ማስረጃዎች እቺ ልጅ መልካም ሰው እንዳልሆነች ቶክሲክ እንደሆነች እቺ ልጅ ከትዳሯ ውጪ ካንተ ጋር እየኖረች እንዳለች 1000 ማስረጃዎች አሳይተናል አላቃቸው አንተ ቤተሰቦቼ በህይወት የሉም አላልሽም ሰላም ውዴ ዱካሾ ቤተሰቦች እንደምን ከረማችሁ ሰላም ደስታና ፍቅር ለእናንተ ይሁን ያለን እንግዲህ የዛሬው ፕሮግራማችን ተጀመረ ማለት ነው እንግዲህ ዛሬ ባለፉት ቀናት ስንሰራ የነበረውን ፕሮግራም እናስቀጥላለን ማለት ነው የሆስተሷ ማንነት እንግዲህ ሆስተሷ እንደምታውቁት በጣም ብዙ ታሪክ የሰማንላት ብዙ ነገሯን የካደች ሴት ናት እንግዲህ ከመጀመሪያ ጀምሮ ከማንነቷ ጀምሮ ችግር ያለባት ሰው ናት ለምሳሌ እዚህ መተን ስንሰማ ስለ ቤተሰቦቿ የሰማነውና ባለቤቷ ወይንም ደግሞ በጋብቻ ተጣምራ አብራው ስትኖር የነበረው ሰው የሚያውቀው የሷ ታሪክ ይለያያል እንዲሁም ደግሞ ስለ ስራዋ የሚያውቁት ነገር ምንም ማረጋገጫ የለውም ሆስተስ ነኝ ብላለች ሆስተስነቷ የሚያረጋግጥ አንድም ነገር ልታቀርብልን እንዳልቻለች አይታችኋል ማለት ነው በታሪካችን እንግዲህ ቲሴት ከባሏ ውጪ ሌላ ሰው ጋር ኑሮ መስረታ የምትኖር ሰው ናት ምናልባትም ይሄም ባሏ እንደሆንኩኝ ነው ማቀው ነው ሚለን እንግዲህ ባሏ እንደሆነ የሚያቀው ሁለት ሰው ሆኖ አግኝተናል ማለት ነው ምን ያክል ወንጀል እየሰራች እንዳለች እንግዲህ የገባት አልመሰለኝም ምክንያቱም በጋብቻ ላይ ጋብቻ መፈጸም በእኛ አገር ህግ እንዲሁም ዓለም ላይ ባሉ በብዙ አገሮች ህግ ያስቀጣል ወንጀል ነው ያስጠይቃል እና እንግዲህ በዚህ ሁኔታ ውስጥ እየኖረች ትገኛለች እኛም እዚህ ቦታ ተገኝተን ባለፈው ነገሮችን እንዲግባቡ ጥረት ለማድረግ ሞክረን ነበር ሁለቱ ባሎቿ እንግዲህ መግባባት አልቻሉም ባለፈው ፕሮግራማችን እንዳያችሁት ማስረጃ ይፈልጋል ባለቤቷ ነኝ ብሎ የሚኖረው ሰው እዚህ ያለው ሰው እንዲሁም ደግሞ ያኛውን ባለቤቷ ነኝ የሚለውም ሰው ማስረጃዎችን ማሳየት አይተበቅብኝም ባለቤቴ ናት ወንጀል እየሰራች ነው በሚል ሰጣገባው ገብተው ነበር እንግዲህ ዛሬ ሪዞልቭ እናድርግ ይሄንን ጉዳይ ጥግና ድረስ ወንጀለኛም ይጠየቅ በሚል እዚህ ቦታ ተገኝተናል እንግዲህ እነዚህ ሰዎች እውነት ይግባቡ ይሆን የሚለውን ጥያቄ ለመመለስ ጥረት እናደርጋለን እንግዲህ ሆስተሷ እንዳለችው አይነት ሰው ናት ወይስ እያጽበረበረች ነው የምትገኘው የሚለውን እሱን እንግዲህ የምናጣራ ይሆናል አብራችሁን ሁኑ እንግዲህ እስከዛሬ ድረስ እነዚህን ፕሮግራሞች ያላያችሁ ሰዎች ካላችሁ ፕሮግራሙን አጠር አድርገን ቪዲዮ አዘጋጅተናል እሱን አይተን እንመለስ ከዛ በኋላ ቀጥታ ከነሱ ጋር ቆይታ ምናደርግ ነው የሚሆነው ዘላለም ዘገየነኝ አብራችሁን ሁኑ አብራችሁን ስትሆኑ ደግሞ ሼር ላይክ ኮሜንት እና ሰብስክራይብ ማድረግ እንዳይረሳ ማለት እፈልጋለሁ አብራችሁን አንቺን እኮ ነው እኔ ዝግጁ አይደለሁም ሲጀመር አንተ ለምንድን ነው እንዲገባ ይፈቀድክለት የማታውቀውን ሰው እንዴ ዝም ብለህ ታስገባለህ አሁንም በድጋሚ መረባበሽ የለብንም አይደል እኔ ሲጀመር እሱንም አላውቀውም ከቤቴ እንድታስወጣልኝ ነው ፈልገው ይኸውልሽ ወደ ፕሮግራማችን ብንሄድ አይሻልም ረጅም ሰዓት ስለዚህ ጉዳይ አወራን አይደል እኔ እሱ ሚስት ነኝ አለቀ በቃ እንደዛ ከሆነ ለምንድን ነው ታዲያ ቁጭ ብለሽ ማሰሚን ጠርቶን ነው የመጣ ነው ባለቤት ምንም የምታወሩት ነገር የለም ሲጀመር አንተ ማን ነህ ሲጀመር ማናቀሰው ነህ ምን ፈልገህ እንደመጣ በምን እናውቃለን ትናንትና ሁሉንም ነገር አውርቼዋለሁ እና እውነቱን ማወቅ ፈልጋለሁ ማሪ እንግዲህ ወደ ፍቅር ለመግባት ሂደት አለው ትዳር ላይ ለመድረስ ሂደት አለው ስለማስብ ነው አሁንም ድጋሚ መጠየቅ ከማን ነው የመጣው ይሄ የፍቅር ጥያቄ እንዴት ነው ወደ ፍቅር የገባችሁት እናትና አባቷ ከመጡ በኋላ አክስቷ ነበር እንደ ሞግዚትነት ነው ሲያሳድጓት የነበሩ ከዛ ወዲያውን ነው ወደ ማደጎ ያስገባቻት ምክንያቱም የሆነ የአባትና የእናቷ ውርስ ስለነበረ እሺ ማግረክ አልችልም ቀደም እንደነገርኩ ከሆነ አክስቷ በጣም ነው የምጣላት በጣም አሰቃይታታለች እና ሰው የሚባል ሁሉ አትወድም
ትለኝ የነበረው ሰው የምትወድ ሰው የምታግዝ ሰው የምትደግፍ ሰው ናት መንገድ ላይ ስንገና ብታገኝ ለሰው ረድታ የምታልፍ ሰው ናት ስትለኝ ይለያያል እና ሰው ለመቅረብ ራሱ በጣም ትፈራለች ምክንያቱም ሁሉም ሰው እንደዛን ስለሚመስላት ማደጎ ውስጥም ሆኖ ልጆች ያሰቃዩት ነበር አስተዳደጓ በጣም ያሳዝን ነው 3 ቀን ያገኘው አንተና እሷን እንዴት ነው እኩል ማረጋችሁ እኔ ሁላ እናትና አባት የሚሉኝን አልሰማም አሉኝ ደግሞ እሷ አንተ አታምነኝም እንዴ እኔ እኮ መጀመሪያም እኮ ነግሬሃለሁ አምንሻለሁ ግን እሱ እየጠየቀኛለሁ እስካሁን ስከራከር የነበረው ባይዞች ስላንቺ ምክንያት አንቺን አምናታለሁ ብዬ እየተከራከርኩ ነበር እነሱ የሚነግሩ ነገርኛል ለመበጥበጥ ነው የመጡት መጀመሪያ እኮ ነግሬሃለሁ አንተ እንዴት እሱን ታምነዋለህ እኮ እሱ የሚጠይቅሽን ጥያቄ በስነ ስርዓት መልሽለትና እኔ ደግሞ አምንሻለሁ አንቺ የኢትዮጵያ አየር መንገድ ሰራተኛ ሆስተስ ነሽ አዎ ነኝ እሱን የሚያረጋግጥ ማስረጃ ታሳይናለሽ ለምሳሌ መታወቂያሽን ታሳይናለሽ ምን አይነት ማስረጃ ነው ማሳየ መታወቂያሽን አሳየው አልኩሻል ለምንድን ነው ማሳየው አንተ አላሳየውም ለምንድን ነው የራሴ ፕራይቬሲ ነው በቃ እሱ ምንሽ ነው አንተ ባለቤቴ ነው ምንድነው ባለቤቴ አዎ ባለቤቴ እኛ እኮ ባለቤትሽ ልኮን ነው እዚህ ድረስ የመጣ ግራት ድስተኛው ነው አስወጣልኝ አንተ ውጣልኝ ውጣ እሷ ናት አይደል እሺ እንዳታይ ቀስ ከሷ ጋር ከይተ ጋር የነበረው ነገር አስቸግሯታል ወይም ደግሞ ሌላ ኬስ ፈጥሮባታል ብዬ ልጠራጠራ እንደዚህ አይነት በሳቱም እንደዚህ አይነት እይታም አልነበረኝም ምንም ድብቅ ነገር አልነበረም በመሃላችን ምንም የምንፈራራው እንደዚህ ነው እንደዛ ነው የምንባባለው ነገር አልነበረም ቤተሰቦቻችንም ደስተኛ ነበሩ የኔም ቤተሰብ የሷም ቤተሰብ 3 እና 4 አመት ትንሽ ጊዜ ስላልነበረ ወደ ፍቅር የገባ ነው እና እንደዚህ አይነት በዚህ ሁኔታ ነው ወደ ጋብቻ የገባ ነው ከኛም ከቤተሰብ ሁላችን እንት ነገር እንዳሳለፍኩ አታውቅምና ነው አንተ ዛሬ እሱ ሲመጣ እኔ ልትቀየርብኛለህ በጣም ነው ማዝነው ይሄንን ካንተ አልጠብቅም በእውነት በምድር ላይ ያለህን ብዬ የማስብ ብቸኛ ሰው አንተ ነበርክ አሁን ግን አንተም ተቀየርክብኝ በጣም ነው ማዝነው እዚህ ነው ባለቤትሽን ደውልለታል ለምንድን ነው የምትደውልለት ለማን ነው የምትደውለው ለማን ነው አለሽ ማለት ነው ባላየሽ እሺ ስልኬን ሳይሽ በላይ ከማቃቴትና 3 ቀን ከማቆም እንደ እሱ በለጠብኝ አይሽ በጣም ነው ማዝነው ይሄንን ካንተ አልጠብቅም ይሄንን እንደውም ላንተ ብዬ ስንት መስዋዕትነት እንደከፈልኩ ሳስበው ይቆጨኛል እንደውም ፍቺ ነው የምፈልገው ካሁን በኋላ ካንተ ጋር መኖር አልፈልግም እንግዲህ ሆስተስ ናት ብላችሁኛልና ሆስተስ እስከሆነች ድረስ በስራ አጋጣሚ ሐዋሳ ማትሄድበት ምንም ምክንያት የለም የሀገር ውስጥ በረራዎች ይኖራሉ እነሱ ላይ እንትን ትላለች ብዬ አስቤ ነው ይሄ ላይሆን ይችላል አረ በጭራሽ ወንድሜን እኮ ውጭ ነኝ ብላዋለች ውጭ እንደሆነች ለምናቀው ዛ እንደሄደች ነውና በረራ ደግሞ የሀገር ውስጥና የውጭ ሚለያይ ይመስለኛል ይለያያሉ እና እሷ ለወንድሜ ብላው ሄደችው እንግዲህ እኔንም ጭምር ውጭ ሌላ ቦታ ስትታይ ስልኮቿ ጋር ላይ ደግሞ የሌላ ሀገር ማስታወሻ ወይም ደግሞ ከበረራ የሆነ ነገር ያለ ነገር ሳይሆን ከጓደኞቿ ጋር ስትዝናና ምናምን ያለ ፎቶ ነው የሆነ ሆቴል ሄደው የሆነ ሪዞርት ሄደው ምናምን ስትዝናኑ የሚያሳይ ነገር ነው እሺ እንግዲህ ተመልካቾቻችን መኪናውን በርቀት እየተከታተልን እንገኛለን ወዴት እንደሄዱ መጨረሻውም የት መድረስ እንደሚሆን አብረን አሁን የት ነው የገባችው እዚህ ቦታስ ማን ያለው ምንድነው ያለው ሚለው ምንናት ቤዛይት ባለቤቴ አዎ ቤዛይት ባለቤት ናት ያንተ እንዴ ምን ማለት ነው እሺ አልገባም ችግር የለውም እሷን እናገኛት መግባት አይቻልም ማለት አይደል እሷን እናገኛት አንዴ መግባት አይቻልም እሺ እሷን እናገኛት ምንድነው ማለት አላውቀውም እሺ እንግዲህ ተመልካቾቻችን ተመልሰን መተናል እንግዲህ ተመልሰን ስንመጣ ሁለቱን ባለ ታሪኮች ፍለፊት አስቀምጠናቸው ስለ ጉዳዩ ለናወራ ነው እንግዲህ ባለፉት ቀናት ብዙ ነገር ተከስቷል እንዳያችሁት ከመጀመሪያው ቀን ጀምሮ እሱ ጠርቶን ከሄርንበት ቀን ጀምሮ ብዙ ነገሮችን ያያየን እንገኛለን ብዙ ነገሮችን ተከስተዋል ላለፉት 2 ቀናት ደግሞ የተከሰቱ አዳዲስ ነገሮች ካሉ ከነሱ አንደበት ምን ሰማ ይሆናል አብራችሁኑ እንግዲህ ብዙ አዲስ ነገሮች አሉ ስትለይ ነበር በስልክም ስናወራ ነበር ምንድነው የተከሰተው ምን አዲስ ነገር ተፈጠረ እንግዲህ አዲስ ነገር ከኔ ለናንተ ጉዳዩን ካሳወቅኩኝ በኋላ እናንተ ላይ ነበር ለህግ አላሳወቅኩም ነበር ለህግ ያላሳወቅኩበት ምክንያትም ደግሞ እስቲ በእናንተ በኩል መጀመሪያ ለሞከር በሚል ነው ከዚያም እኔ ባልጠበቁት ሁኔታ ነው ሞርኔ ከተጠራጠርኩት ሁኔታ በላይ ሆኖብኝ ነው ያገኘሁት
እሷ ከሌላ ወንድ ጋር ትዳር ፈጽማ ባለ ትዳር ነኝ ህይወቴ ሌላ ህይወት የለኝም ብላ እንደምታወራው እዛ ከሱ ጋር እንደምትኖር ሌላ ህይወት እንዳላት ነው የተነገረኝ። እኔ እንግዲህ ይሄንን ማንም ወንድ ይቀበላል የሚል ሐሳብ የለኝም። እኔ በህጋዊነት እንደጀመርኩኝ ጉዳዩን በህጋዊነት መጨረስ እችላለሁ። ግን እስቲ መጀመሪያ እድል ለእናንተም ልስጥና እናንተም እዚህ ድረስ ከመጣችሁ አይቀር ጉዳዩን ተነጋግረን እንደበፊቱ የተወሰነ ይሞከራል በሚል ነበር። አሁን ግን ለመነጋገሩና ጉዳዩን ለመሞከር ወይም ደግሞ የትዳሩን እንደገና ለማጽናት ሳይሆን ሁኔታውን ለማወቅ ከምንድነው እንደዚህ ይሄንን የሰራችው ይሄን የሚያክል በደል በኔ ላይ እኔ ለሷ እንደዚህ አልነበርኩኝም። ብዙ ነገሮች እኔ ከህይወቴ በላይ ለሷ ነው የኖርኩኝ በፊት ከሄድ ቀጥሎ። አሁን ደግሞ እሱም ሌላ ነገር ምስቴ ነች እያለ ብዙ ነገር ሲያወራ ነበር ሰምታችኋል። እኔ ለኔ ከሷ በላይ እያለ ብዙ ነገር ነው የሚያወራው። ጀስት እንደዚህ አይነት ይሄን ያህል ማውራቱ ያው ተገቢ ባይሆንም እናንተ ስላላችሁ ሁሉንም ነገር በሰከነ ሁኔታ ለማየት እየሞከርኩኝ ነው። የተፈጠረውን ደግሞ እስቲ እሷም ከምን አንፃር እንደሆነ ማወቅ ፈልጋለሁ። ጉዳዩን ማወቅ ስለምፈልግ ማለት ነው ለምን ይሄንን እንደሰራች። እንደው ባለፉት ቀናት ለመገናኘት ከሷ ጋር ለማውራት ሞክረህ ታውቃለህ? ጉዳዩን ለእናንተ ነግራችሁ እናንተ መጣችሁ መከታተል ካልጀመራችሁ ወይም ደግሞ በዚህ በሁለት ቀን ባጭሩ እሷን ላግኛት ሞከርኩኝ። ስልክም ደጋግሜ ደወልኩላት። በቴክስትም በተለያዩ አማራጮች ላገኛት ሞከርኩኝ። ግን ላገኛት አልቻልኩም። ስልክ አታነሳም፣ ቴክስት አትመልስም። በአካልም አላገኘዋትም። አልፎም ተርፎ እስቲ እኔን በሆነ አጋጣሚ ማግኘት አልፈለገችም ወይ ብዬ በሂት በኩልም ሞከርኩኝ። እሷም ልታገኛት አልቻለችም። ልክ ተመሳሳይ የሷን ስልክም ቢዚ ታደርጋለች፣ ስልክ አታነሳላትም። በሌላ ሰውም በመከር ምንም ልናገኛት አልቻልንም፣ አላገኘዋትም። ካንተ ጋር እየኖረች ነው አሁን? ኑሯችሁ ቀጥሏል? ከኔ ጋር እየኖረች ሲጀመር እኔ ከሷ ውጭ ምንም ማምነው ሰው የለኝም። በባለፈውም እንደዛ ስናገራት የነበረ ያው ትንሽ ጥርጣሬ ስለነበረ ነው እንጂ ያው እናንተ ከወጣችሁ በኋላ ሁሉን ነገር አውርተንበታል። እና ደግሞ እስካሁን የቀረጻችሁን ቪዲዮ ምናምን እንድታጠፉ ፈልጋለሁ። ከዚህ በኋላ ምንም አይነት እንዲቀጥል ምናምን አልፈልግም። ምክንያቱም በጣም ነው ማምናት እና አይ መጀመሪያ ልጨርስ ምንም እንድታወራ ጊዜ ሰጠው አይደል? ስለዚህ እኔ እስከማወራ ደግሞ ጠብቅ። አይ ሳትጠባብቀን ልናወራ ሳይሆን ጉዳዩን የሆነቱን ልናጣራ ነው እዚህ ጋር የመጣነው። እኔ ምንም መጥፋት ያለበት ቪዲዮ የለም። እውነተኛ እስከሆነ ድረስ እሱም ሆነ እሷም ራሳቸው አምነው በጉዳዩ የሚከራከሩ ከሆነ ራስን የምትጠራጠርና የምትፈራው ነገር ካለ ቪዲዮ ይጥፋ ማለት ትችላለህ። ግን በራስ የምትተማመን አይነት ከሆነ ምንም ቪዲዮ ማጥፋት ያለበት ጉዳይ የለበትም። ሲጀመር ህጋዊ ነው ምናምን ትላለህ እንጂ አንተ ራሱ ህጋዊ አይደለም። ህጋዊ ብትሆን ኑሮ ወይ ከመጀመሪያው ነገር ወይ ደግሞ ከመጀመሪያው ነገሩ ሲፈጠር ወደ ህግ ቦታ ሄደ ሁሉን ነገር መጨረስ ይችል ነበር። ልንገርህ እኔ እዚህ ጋር አንተና አክብሬ ወይም ደግሞ እዚህ ቤት መጥቼ ቁጭ ብዬ ካንተ ጋር መነጋገረው ጉዳዩን በህግ መጨረስ አቅቶኝ አይደለም፣ እሱም ስለምከብደኝ አይደለም። እነሱን አክብሬያቸው የቤቴ ድረስ መጣው ጉዳዩን እናጣራለን ብለው አሁን ይዞኝ ስለመጡ ነው ካንተ ጋር ንግግር ይዤ ያለሁት እንጂ ካንተ ጋር ምንም መነጋገረው ጉዳይ አልነበረም። በነገራችን ላይ ልንገርህ በትዳር ላይ ትዳር መፈጸም ወይም ደግሞ በአንድ ባለ ትዳር የሆነች ሴትን የምስቴ ናት ብለው እንደዚህ በዚህ ልክ ማውራት ተገቢ ነው? አንተ ራሱ ተገቢ ነው? እኔ እኮ ቤቴ ድረስ እኔና ሚስቴ ባለንበት ቤቴ እኮ ነው ሚስቴ ናት ብሎ እየመጣ እኔ እኮ አይደለሁም ወደ አንተ ቤት ይውላችሁ። እናንተ ሁለታችሁም አይደላችሁም ጥፋተኞች። እናንተን የሚያጨቃጭቃችሁ ነገር ሊኖር አይገባም። በሁለታችሁ መካከል ነገሮች ሰላም ነው መሆን ያለባቸው። ሚስቴ ናት ብሎ ትዳሬ ነው ብሎ እየኖረ ካለ ትዳር ያላት ሴት መሆኗን እኛንን በማስረጃ ልናስረዳው የሚገባው እኛንን ማስረጃ ለምን በህግ መጨረስ ላቃተ ነው? ህጋዊ ብትሆን እኮ ነው ያለኛለሁ። እኔ ህጋዊ ካለ መሆን ወይም ደግሞ በህግ መጨረስ ከብዶኝ አይደለም፣ ላንተ ክብር ብዬ ነው እዚህ ጋር ቁጭ ብዬ ካሜራ ፊት እያወራሁት ያለሁት። ይውላችሁ አሁን በእናንተ መካከል ጸብ መፍጠር ተገቢ አይደለም። እውነት ለመናገር እናንተ ሳትሆኑ ጥፋተኛዎቹ እናንተ መሐል ያለችው ልጅ ናት። ስለዚህ እሱን እኛ እኔ እኮ አይደለም ተረጋጋ። ለ6 አመት እኮ ነው ማቃት። 6 አመት ምንድነው ያወራው? ኖርማል ነው እንትን ነገር ስለተከባበርን ነው ቁጭ ብለን እንነጋገር ስለተባባልን ነው። እቤት የመጣህ እኮ እንደዚህ አይነት ነገር እያወራ ያለው እቤት የመጣሁትማ እኔ እቤት መምጣት ፈልጌ አይደለም፣ እሱን አክብሬ ነው። የትም ቦታ ማውራት ስላለው ነው እኮ። እሷ ማታቀም እኔ ማላቀም አልኩ እኮ። እሷ ማታቀም ሰው ድንገት እንደዚህ የሰው ቤት ገብቶ ባለትዳር ነኝ እሷ ናት ሚስቴ ምናምን ይባላል አይባልም? እሷ ማታቀኝም አታቀም
እኔ አላቅም ብትልስ እስ ኦኬ ይሁን በባለፈው ካወራን በኋላ ይሄን ሁለት ቀን በጣም ተግባብተናል ሁሉን ነገር ደግሞ አስረድታኛለች እኮ ያልኩ ነው ያንተ ስለዚህ እሱም ያለው አንተ የምትለው ነገር ሁለታችሁም ሲጀመር ውሸት ነው እሷ ምንም አይነት ጥፋት የለባትም ያልኩ ነው እሷ ጥፋት የለባትም ለምስትህ ነች ስለዚህ ከሁለት ቀን በኋላ ደግሞ በጣም ስለዚህ እናንተ ናችሁ ቤታችን የመጣችሁት እሷ ልታገናኝ ትችላለህ አገናኛለሁ አሁን ይውላችሁ እና በእናንተ መካከል ጸብ መፍጠር ተገቢ አይደለም ይሄ ጉዳይ የእናንተ ጥፋት እዚህ ውስጥ አልታየኝም ለምሳሌ እሱ ምንም ማድረግ አይችልም አንድን ሴት ለማግባት ማወቅ ያለብን ልክ ነው የምታውቀው እሱም እንደዛ ነው ያደረገው እሱ ባለ ትዳር መሆኗን ሊያቅ የሚችልበት መንገድ አልፈጠረችለትም ሶ ይሸወደችው እሷ ናት ስለዚህ እሱን እኔ ብዙ ልጫነው አልፈልግም ነገር ግን ላንተ 1000 ማስረጃዎች እቺ ልጅ መልካም ሰው እንዳልሆነች ቶክሲክ እንደሆነች እቺ ልጅ ከትዳሯ ውጭ ካንተ ጋር እየኖረች እንዳለች 1000 ማስረጃዎች አሳይተናል አንተ ግን እኛን ከማመን ይልቅ እሷ የምትልህን ነገር ማመን የመረጥክበት ምክንያት ምንድነው ምክንያቱም በጣም ነው የምወዳት ስንት አመታችን አንድ አመት በላይ እኮ ፍቅር አሳልፈናል ተጋብተናልም እኮ እንዲ ሞዴልና ሁኔታ ይለያይም አባት እንዴት ማለት ተወዳታለህ እውነቱ ግን አለ እውነቱን ለምን አትቀበልም ለምን አምነህ አትወዳትም እውነቱን ነገረችኝ ለምን ትክዳለህ እየካርክ ነው እንዴ ወዳታለሁ ማለት እኮ ነገረችኝ እኮ እውነቱን አንተ እኮ ሰው ቤት መተህ እኮ እንደዚህ እየተከራከርክ ያለው የተጠየቀችው ማስረጃ ማቅረብ ያልቻለች ልጅ አንድም ኤቪደንስ የሌላት ልጅ በቃ ምስቴነ ስላልካት ብቻ እሷ ወዳለሁ ስላለች ብቻ ወደድኳት ብለና እንዴ የሰውን መስት በዚህ ልክ መታወራው አቤት ይመጣማ እንዴ ያስጠይቃል አንተም መጠይቃለህ እንጂ መከባበር ይሄን ያይላና ንቃል እንዴ አንተ እኮ ቤቴ መተህ እኮ ነው የተናገርክ ያለው እንደው ማመስገን አለብህ ከቤቴን ከፍቼ ስላስገባው ማመስገን አለብህ ቤትም ላወራክ ይችላል አልኩ እኮ ቅድም ቤት መምጣት ለኔ ምንም አይደለም የቤት የመጣሁት እሱና ክብሬ ነው እንደ ክብር ራስን እንደተከበርክ ነው ራስን ማየት ያለበት ቤት መምጣቴ ስለዚህ እኔም እሷም እንኳን አናቀህም ይያልን ነው አዲስ ሰው ነህ ለኛ ምንም እናቀው ታምር የለም ራሱ አጣቃትም እኮ አንተ እሷን ራሱ ያወካት አመት ከምናምን ነው አንድ ማስረጃ አንድ እሷን የምታቀበት ስለ ራሷ ስለ ኡኒታዋ ስለ አስተዳደጓ ስለ ስራዋ ስለ ትምርቷ ምንም የምታቀው ነገር እኮ የለም እሱን እማን ስትባል ለምንድን ነው እሱን ማታምነው ለምንድን ነው ማምነው አንድ አመት ሁሉ አብረኝ ኖረችውና አንተ አንድ ቀን መጥተህ እሱ ደግሞ በሳምንት ውስጥ መጥቶ የነገረኝ ነገር ለምንድን ነው ማምነው ኦኬ እሷን አንተ ለምንድን ነው መሸወደን በሷ መሸወደን ማመን የከበደ ለምንድን ነው በቃ እውነቱን ሸውዳለች እንደዚህ አድርጋለች ስትባል እሱን አምኖ መቀበል የከበደ ለምንድን ነው ምክንያቱም በቃ ብዙ ነገር አሳልፈያለሁ እሷ ጋር ደሞስ ከዛሬ ምንም የደበቀች ነገር የለም ምን ማስረጃ አገኘ ካንተ እሷ ውስተት ስለመሆኗ ስራዋ እንትን እንደሆነ አይ አላምንም ብሏል እኮ አሁን ጉዳዩን አላምንም ምንም ቢሆን እኔ አላምንም አንድ አመት ከምናምን ተውቃለን ይያለ ነው ያንን የተወራውን ባንዱ ኤቪደንሱን ባንዱ እኔና እሷን ለማለያየት እንጂ ሌላ ነገር አይደለም እንዴ አንተና እሷ ምን ጥምረት አላችሁና ነው የምትለያዩት ጀመር እሷ እኮ ባለ ትዳር ነች ምስቴ እኮ ነች እንዴ በህጋው ሁኔታ ያገባዋት እኔ እኮ ሽማግሌ ልኬ ቤተሰቦቿ ድረስ ሁሉ ነገር ታውቀን ያገባን ወረቀት ይዛል ዞር በል በእናትህ አየህ አላስከም ወረቀት አንተ ወረቀት ጭራሽ እኔን ወረቀት ይዛል አባት እኔ የኔ እኮ ህጋዊ ምስቴ ነች ይያልኩ ነው እኔ እኮ በቀለበት ነው ያገባዋት አንተ እኮ ነው በትውቅ ራይድ ላይ ተዋወቃት ይያልክ አመት ከምናምን አብራት እሷ ስራ ሄዳለሁ ምናምን ይያለች እየሸወደች ከቤት መጣ አንተ ጋር ስለምትኖር ነው እንጂ እናንተ እኮ የጋራ የሆነ ምንም ታሪክ ምንም ማስረጃም የላችሁ አንተ አለኝ ያልኩ እኮ ማሳየት ትችላለህ እኔ በማሳየው አሁን እሱና አክብረ ይፈታዋል ብዬ ነው እንጂ በማሳይ ላሳይ ይችላል እዚህ ድረስም እመጣ አልነበረም እስቲ ጉዳዩን ህዝብም ይወቀው በሚል ነው እንጂ ያንን ጉዳይ እዛው መጨረስ ይችላል ነበር እናንተን ከመከራከር ይልቅ የሷን የመጨረሻ እንትኗን መስማት የሚቀል ይመስለኛል ወደዚህ እንድትመጣ በጠራት እኔ ያልኩትን ነገር ነው የምትለው ጭራሽ እንደውም አታቆም አላቆም ነው የምትለው እኔ ልንገርህ ይሄን ሁለት ቀን በደንብ ነው ያወራው ጭራሽ ባንተ እንደበት ነው ልታወራሉ ብላ መጨለም አዎ አንተን ጭራሽም እንደማታውቅ ነው አሁን አንተ እንደዚህ መሆን አይጠበቅብህም ስለዚህ ከሷ ጋር ያለውን ነገር እናወራለን ከዛ በኋላ ማይሆን ከሆነ ህግ የሚፈታው ከሆነ ህግ እንዲፈታው እናደርጋለን ከቻልን እኛ ምንፈታው ነገር ካለ እኛ ተግባብተን እንድንፈታ እናደርጋለን ካለበለዚያ ግን አሬ ሰውዬው ነጥናጫለው እንደዚህ አይነት የሚፈታ አይመስልም አይ ካላቋረጥኩ እንደውም ጉዳዩ ወደ ህግ በሄድልኝ ሁለቱም ወንጀለኞች ናቸው ሁለቱ እኔ ከወንጀለኞች ጋር ቁጭ ብዬ መነጋገር ራሱ አንተ ስላልከኝ ነው
መጀመሪያ ከነገርኳችሁ በኋላ እስቲ እንሞክረው ብዬ ነገርኩ በዛ ልክ ደግሞ እስቲ እንፈታዋለን ከዛ ካለፈ ነው ስላልከኝ ነው እንጂ ቁጭ ብሎ መነጋገሩ ራሱ እንዴ ህግ ባለበት ሀገር እኮ ነው ያለነው ምንድነው በዚህ ልክ እኔ እየለመንኩት ወይም እየተለማመጥኩት አይነት ነው የመሰለው ቆይ ምን ተማምነው ጭራሽ ቤት የመጣ እኮ ነው ብሎ እየዛተ ነው ያለው ጭራሽ አታውቅም ማታውቀውን ሰው እንዴት ነው ልታወራው የምችለው ጭራሽ 6 አመት ቆየን አሁን በቃ እሱንተውና የሷን እንስማና ማድረግ ያለብንን ከዛ በኋላ እንሰማለን እሷ ወደዚህ ተምጣና እናውራ እሺ እንግዲህ ተመልካቾቻችን ነገሮችን እኛ ባሰብናቸው መንገድ እየሄዱ እንዳልሆነ ለማየት እንደቻላችሁት እየሄደን ያለው እንግዲህ የመጨረሻው ነገር ምን ይሆናል ለዚህ ታሪክ ሚለውን ባለ ታሪኮቹ የሚወስኑበት ነው የሚሆነው እንግዲህ በሁለቱ መካከል ያለ መግባባት ተፈጥሯል ምናልባት እየሰማሽ ነበርና ምትዩ ነገር አለ በዚህ ጉዳይ ላይ እኔ በዚህ ጉዳይ ላይ ምንም ምለው ነገር የለም እኔ አላቀውም ሲጀመር እሱን ማለት ነው ይያለው አላቀውም ሲጀመር አንተና መጀመሪያም እኮ ህይወታችንን ልትበጠብጥ የመጣው እንጂ እኔ አላቀውም እሱን ሲጀመር ማን ነው እሱ አዲስ ነው ለኛ ይሄ ሰውዬ እኔን ነው ማን ነው እሱ ምትይ ማን እኔ እኮ አላቀም እኮ ማን አንተ መልስላት በሳቅ አይደለም እኮ መልስላት አታር አንቺ የማን ሚስት ነሽ እኔ የሱ ሚስት ነኝ ከመቼ ጀምሮ እንዴ አመት አለፈን ተጋብተን እየኖርን ነው ኦኬ አመት አለፈ ምንድነው የምትሰሪው እኔ ሆስቴስ ነኝ ሆስቴስ ነሽ ኦኬ አንተን ሲጀመር እኔ አንተን አላቀህም ማን ነህ ቆይ አንተ ሲጀመር ህይወታችንን ልበጠብጥ ነው የመጣው ማን ነህ አንተ የምርሽ ነው ግን ያወራሽ ያለሽ ወይስ እየቀለድሽ ነው እንዴ ለምንድን ነው የምቀልደው የምሬን ነው እንጂ ለምንድን ነው የምቀልደው ሲጀመር እኔ ይሄ ሰውዬ አላቀው ማን ነው ይሄ ሰውዬ እንዴ አንተ ምንድነው ማን ነው ቆይ ለምንድን ነው ህይወታችንን ልበጠብጥ የመጣው እኔን ነው ማን ምትይ እንዴ ተረጋጋጀልስ እንዴ ቆይ በቃ እና ከመቼ ጀምሮ አንቺ ማን ልትይኝ የምትይው እኔ አላቀህም አንተን ሲጀመር ማን ነህ አንተ ሚስቴ እኮ ነሽ ሚስቴ እንዴ በህጋዊነት ነው ሚስቴ እንዴ አንተ ምንድነው አባት ሽማግሌ ልክ እኮ ነው ያገባሁት በህጋዊነት ተፈራርመን እኮ ነው ምንድነው ያልሻለሽ ስለሚስት ነው የምታወራው በቃ እናቀም እንዴ ህይወታችን ወጣበቃ አንተን ማታቀኛባት ካንተ ጋር አንተዋወቅም እሱ ስላመጣኝ ነው መጥቼ ቁጭ ያልኩ ካንተ ጋር ያወራሁት ያለው እሷ ማታቀም ማንንም አያቀም ሲጀመር እዚህ ሰፈር እኔ ራሴ እሷ እኮ ከኔ ጋር ምትኖር 85 ነች እያልኩ ነው እንዴ ሰውዬ በቃ እናቀም አስጨነቃት በቃ አሁን ይሄኛው መንገድ ይሄውላ አንተም ተረጋግተህ ስማን እንዴ አይደለም ሚስቴ ተረጋግተህ እንዴ ነው የምረጋጋው ይሄውላ ልሰማን ይገባል ቪዲዮን አይታል ከሱ ቤት ወጣ እዚህ ድረስ ተከታትለን ነው የመጣው እኛ ሌላውን ተው ኤቪደንሶቹ ምናምን ማቅረቡን ተው ተወስና አላ ከየት ነው ወጥተሽ መጣሽ ቪዲዮ ምን አይለቀቃችሁ ከኔ ቤት ወጥተሽ መጣሽ እንጂ ብራዘር ተረጋጋ ራስህ እንዴ ያማል እናንተ ጋር ይለኛል እንዴ አንተ አይደለም እንዴት ነው የምረጋጋው ከሚስት ጋር እያማገጥክ እንዴት ነው የምረጋጋው ይሄ ማማገጥ አይደለም አንተ እኮ ነው ቤት ይዘውሉ የመጣው ጭራሽ በኔ ቤት ከቤቴ ወጣ እኮ ነው ያንተ ቤት የመጣችው አገባኝም እሱ በቃ እንዴ ኦኬ የሰውን ምስት ባለትዳር የሆነ ሰው አምናታለሁ በቃ አምናታለሁ አልኩ አይደል እንዴ አሃ ለካን አንተም እያወቅ ጉዳዩን እያወቅ ባለትዳር ሴት መሆኗን እያወቅ ከሷ ጋር እያማገጥክ ነው ያለው ማለት ነው ያረ ምን እያለኝ ነው በእናቴ ጤነኛ አይደለም እንዴ አንተ ሰውዬ ማለትን አናቀህም በቃ ነገርኩ አንተ አታቀኝም ነው ይሄ ጥሩ ጥያቄ ነው ያነሳው በቃ አናቀህም በቃ እንደኛ አናቀህም በቃ እሺ አንተ ምንድነው ቆይ አንዴ ታውቃለህ ማለት ነው እኔ የኔ ጥያቄ የሆነው አንተ በዚህ ልክ ተረጋግተህ እንደዚህ ቁጭ ብለህ እንደው ሚስት ከነበረች ሚስቴ ናች ካልክ ከሱ ጋር ግንኙነት እንደነበራት እየነገርነ በዚህ ልክ ተረጋግተህ ከተቀመጥክ ታውቃለህ ማለት ነው እሷ ባለ ትዳር ነው አላውቅም እንዴት ነው ማታውቀው እንደሱ ከሆነ ይሄ በቃ ራሳችሁ የፈጠራችሁት አንድም ነገር አላማንም እያልኩት እናንተ ለምናት ራሳችሁ የፈጠራችሁት እኔ እና እሷ ብቻ ነን ልክ ብለህ ያወራክ እንዴት ነው ታዲያ ማትጠረጥረው እሺ ስለዚህ ምንም ነገር ሌላ ነገር አያስፈልጉም ማስረጃዎችን ወደ ማቅረብ እንሂድ እሷን የሚያቋት ሰዎች ቤተሰቦች ያላት ሰው እኔ ማንንም ማማቀው ሰው የለኝም ነግሬሃለሁ እኔ እና አንቺ የተፈራረምነው ማስረጃ ይሆነንም ማለት የተጋባንበት ቆይ ተረጋግተህ ዝም በይማ ቆይ አንተ እኔ ከሷ በላይ ከማቆ በላይ አንተ ስለሷ ታውቃለህ ከኔ በላይ ስለሷ ታውቃለህ አባታ በጊዜ እንኳን ብናይ እኮ አንተ አመት ከምናምን ነው አልከኝ እኔ እኮ ከ6 አመት በላይ ነው ማቃት እኮ ከኔ በላይ ስለሷ ታውቃለህ እንዴ በደንብ ነው እንጂ ማቃት ባላቃት ለምን አወራለሁ እንዴት ነው እኔ ማላቃት ስለምስቴ እንዴት ነው የምጠይቀኝ አንተ
ከኔ በላይ ታውቃታለህ ጭራሽ እሺ እንደሱ ከሆነ እማላቃት ከሆነ እኔ በማቀው ነገር እና እኔ በማምንበት በህጋውነት እናወራለን እንኳን ሁሉንም ነገር የፈለከው ነገር ነው ተሻለ ሲጀመር እኔና እሷ ካላወቅና ማለት ማንንም ሊያውቃህ አይችልም በቃ ማስረጃ የለንም እኔና አንቺ የለንም ምንም አይነት ማስረጃ የለንም እኔና አንተ ምንም አይነት ማስረጃ ከሌለን ይሄው ሰዎቹ ባሉበት ነው መናገርሽ እኔ ቤተሰቦችሽን የማንም ቤተሰብ ዝም በይ የምን ቤተሰብ እኔ ቤተሰብ የለኝም የተፈራረምናውን ህጋዊ ማስረጃችንን ቀለበት ያደረግንበት ሁሉንም ነገር ልታመጣ ከሆነ ችግር የለውም አባት እኔ ከእንደሱ አይነት ጉዳይ ጋር ንክክ የለኝም ራስን የምትጠራጠርና ማታምን ከሆነ ዝም ማለት ይችላል ጀመር እናቷም አባቷም ሞተዋል ሁሉንም ነገር አሁን ግን ቤተሰቦችን እዚህ ድረስ እኔ ቤተሰብ የለኝም ምንም ቤተሰብ የለኝም በቃ እሱ ነው ቤተሰብ ጉዳዩን በህጋዊነት ድረስ እናወራለን አሁን ግን ራሴን እዚህ ድረስ መጥቼ ከናንተ ጋር ስላወራው በጣም ያከበርኳችሁ ነገር ስለመሰላችሁ ነው እና ከናንተ ጋር ምንም ማወራው ጊዜ የለኝም ምንም ነገር አታወራ እንደውም ተመልሰ ቤታችን ራሱ እንዳትመጣ ቤታችን እንድትመጣ ራሱ አልፈልግም እሺ እሺ እንግዲህ ተመልካቾቻችን ተመልሰን ስንመጣ ደግሞ ከቤዛዊት ቤተሰቦች ጋር ነው የመጣ ነው ቀደም እንግዲህ ለማየት እንደሞከራችሁት ቤዛዊት አላቆም ነው ያለችው ባለቤቷን ስለዚህ ባለቤቷ እንግዲህ እኔ ያሉኝ ማስረጃዎች ማሳየት ይችላልው ብለዋል እንግዲህ የተፈራረሙበትንም ወረቀት ፎቶ አንስተን ይዘናል ሁሉንም ነገር ማስረጃዎች ይዘናል እንዲሁም ደግሞ ቤተሰቦቿ አብረውናሉ እንግዲህ ይሄንን ውሳኔ የወሰነው ስላስገደደች ነው ከዚህ በላይ ምንም ማድረግ ስላልቻለን ነውና ምን ትላለህ እንግዲህ ብዙ ነገር ለማንኳት እንድታምን ጠየቅኳት ብዙ ማስረጃዎችን አንዳንድ መሰነዶችን እንድታቀርብም አወራን የራሷ ምንም ማስረጃ የላትም በደፈናው ነው አልፈልግም የማለት አይነት አላቀም ነው ያለችኝ እናት አባት እንደሌሏት ምንም እህት እንደሌሏት ብቸኛ እንደሆነች ነው ያወራችን እንግዲህ እሱን ደግሞ ይሄው እና እናታቸው ከፊታቸው አሉ ማሚ እህቷም አለች እነሱ ጋር ያለው ነገር እስቲ ከነሱ ደግሞ እነሱ ማሚ ያመጣቸው ቤዛን አውርተናት ነበር ለማውራት ስንሞክር ምንም ቤተሰብ እንደሌላት ማደግ ውስጥ እንዳደገች ነው የነገረች አዋረደች እኔ ማቆሱ ነው ይዳርኳት እኔ ለሷ ነው ይዳርኩት እንግዲህ እኔ አላቅም አዋረደች በተቀበልኩበት ነገር ምን እንላለን አዋረደችን እንጂ ይሄ ውርደት አይደለ እንዴ ለሚሰማም ሰው ለሚያይም ሰው ውርደት አይደለ እንዴ ያሳዝችን እናንተ ከዚህ በፊት ይሄንን ነገር ሰምታችኋል እንደዚህ አይነት ነገር ምንም የሰማነው ነገር የለም እንዴት እናታችን እንዴት ትገላታለች በቁሟ ቀበረቻት አይደለ እንዴ ቁሜ ገደለች አዋረደች አሁን የታለች አሁን እንገባለን የታለች አሳየኝ እናወራታለን እሺ ቤት ገብተን ያለውን ነገር አብረን የምናይ ይሆናል እስቲ እንግባ ሰላም እንዴት ናችሁ ሰላም ዞራን ቤዛ አማራሽ ገደልሽ በቁሜ ገደልሽ አንተ ተረጋጋ ቆይ አስረዳሻለሁ ተረጋጋ እንደዚህ ነው እናንተ ምንድነው መሰረት ምን አይነት ነገር ነው እየሰራችሁ ያላችሁት እሺ አላቃቸውም ብለሻል አላቃቸውም ቆይ አንተ ለምን ነው ይዛችሁት የመጣችሁት ተረጋጊ ማንደስ አይደለም ተረጋጊያት በህይወት ያለችው እናታችን ገደልሽ ነው እንዴ ቤተሰቦቼ በህይወት የሉም አላልሽም ለምንድን ነው እንደዚህ ይደረጋል ለምንድን ነው የነገራችኋት ለምንድን ነው የነገራችኋት እንዴት አድርገሽ እናታችን እንዴት ትገያታለሽ እንዲናሳደኩሽ እሺ ይደረጋል እንዴ እሺ አንተ አንዴ ካሜራውን ሰው እየተሰበሰበ ነው እዛ ጎረቤት እየተሰበሰበ አቁሙ አንዴ እሺ እንግዲህ ተመልካቾቻችን ካፍታ ቆይታ በኋላ ተመልሰን መተናል እንግዲህ በተቻለን መጠን ቤተሰቡንም ለማረጋጋት ሞክሬያለሁ ማድረግ ያለብንን ሁሉ ለማድረግ ጥረት አድርገናል እንግዲህ ባሏ የሚፈልገው ነገሮች ወደ ህግ እንዲሄዱ ነው ነገር ግን አሁን የቤተሰብ ጉዳይ አድርገናል ምንድነው የተፈጠረው የሚለው መስማት እንፈልጋለንና እንግዲህ ማዘር ምንም ማድረግ አልቻልንም
ልጆትን በእንደዚህ አይነት ሁኔታ ባናሳዩት እሷም ባትክድ ጥሩ ነበረ ግን ያው ክዳን ስለነበር ግዴታ እናንተ መምጣት ስላለባችሁ ነውና የመጡት ምን ተሰማው እኔ በክብር ሄዳርኳት ስንት ነገር አርጌ እንዴት ትክጂኝ ቤዛ ማኳል ተረዳሽ ይሄ ነው ያኛው ዘ የነበረ ጎረምሳ ነው በዛ ልጅ የቀየርሽው ነው ያንን በተከበረ ድል ባለ ሰርግ ነው ሄዳልኳት እኔ ማቀው ያንን ነው አዋረድሽኝ ልጅ አዋረድሽኝ ከናት በላይ የሚረዳሽ አለ እንዴ ከናት በላይ ማን የሚረዳሽ በተከበርኩበት ሀገር ከሁላችንም እኮ ለየት ባለ ሁኔታ እኮ ነው ያሳደገችሽ እናትሽ ይገባሻል እኮ እሱን እኮ አውቃለሁ ግን በቃ ታዲያ ነው እንደዚህ የምታደርጊው ሰሚኛለሽ ይሄን ሁሉ አመት በትዳር እንኳን ስትኖሪ እንዴት እንደዚህ ታደርጊበታለሽ እኛንስ እንዴት ታዋርጅናለሽ በቃ አልፈልገውም ድሮም ነበር እኮ ባይመችሽ እኛን እንትን አንደለም እማ በቃ እንዴት እንዲህ አዋርድሽኝ እኮ በቆሜ ብቻ ነው የምትኖሪው አይደል በቆሜ እንደቀበርሽ ነው እናትሽን አባትሽን ቤተሰብሽን በሙሉ አዋርደሽ ነው እንደዚህ ውስጥ መጋቢው ምን አይነት ሰው ነሽ እኔ እኮ በቃ ምንድነሽ አንቺ ይሄ ሁሉ የተለየ ላንቺ አርጌ ከልጆች የተለየ አውቃለሁ እኮ አስተዳደገ እንደዚህ ግን ምን ላርግ ያ ሁሉ ነገር ካልፈለግሻት መጪም ወይ ከኛ ጋር አንነጋገርም ወይ በቃ እናንተ ማዋረድ አልፈልግም አዋረድሽኝ እኮ ከዚህ በላይ አዋረድሽኝ እንጂ አዋረድሽ ቤተሰብ የለኝም ብለሽ ማዶጎ ነው ያደኩት አላልሽም ይሄን ሁሉ ያዋረድሽው እናታችን እሺ አሁን ደም ግፊት ስኳር ቢኖርባት በዚህ ሰዓት ታገኛታለሽ ገለሻታል እናታችንን ገለሻታል ምን ሆነሽ ነው አንቺ በቃ ይቅር ባደባባይ ማዶጎ ነው ያደኩት ምን ነው ልጄ ምን በደልኩሽ የእውነት አንቺ ምን አይነት ከባድ ሰው ነሽ እሺ እናንተም እንደዚህ እንድትጨቃጨቁ ሳይሆን በትዳር መካከል የሆነ ነገር ሊፈጠር ይችላል ሰዎች ላይ ግባቡ ይችላሉ ቤተሰብ ሽማግሌ የሃይማኖት አባት የሚያስፈልገው ለዛ ነው ቤዛ እንደዚህ አይነት ነገር ውስጥ ከመግባት ይልቅ እኔ በእውነቱ ከሆነ ቤዛ የሰራሽው ስራ በጣም አስነዋሪ ስራ ነው እንደዚህ ቁጭ ብሎም ከሰው ጋር ለመነጋገር የሚሆን አይደለም ለተመልካች ማስተማሪያ ይሆናል ብለን እንጂ ስራሽ እንደዚህ ቁጭ ብሎ የሚወራም አይደለም እውነት ለመናገር አንደኛ ወንጀል ነው በቃ በጋብቻ ላይ ጋብቻ ወንጀል ነው የሰራሽው ወንጀል ነው ቤተሰቦችሽን ነው ያዋረድሽው ራስሽን ነው ያዋረድሽው ከመጀመሪያ ጀምሮ አስተዳደግሽ ነው የሚባለው ምን አይነት ቤተሰብ ነው ያሳደጋት ነው የሚባለው ተመልካች እንደው ዛሬ ቤተሰቦቿን ቁጭ ብለው እንደዚህ ስታዩ ይገባችኋል ብዬ ነው እንጂ ምን አይነት ቤተሰብ ነው ያሳደጋት ነው የምታስቢው እስቲ እኛ እንግዲህ ስለ ቤተሰቦቿ ቤተሰብ እንዳላት ልጁ በክብር እንዳገባት ነው የሰማነውና እንዴት ነው የተጋቡት አው እንግዲህ ጓደኛዬ ነው ብላ በወግ በማረግ ሽማግሌ ልካ እኛም ተቀበለን ድል ባለ ሰርግ ነው የደገስነው የዳርናት አለ በትዳር ላይ ችግር ቢኖርም መታማክራን በሽማግሌ መግባት ነበረበት እኛ ሳናቅ ሌላ ጎረምሳ ይዛ እኔ አሁን መጥቶ ሲነግረኝ በጣም ነው የደነገጥኩት እንደዚህ ያሳድገ እንዲለፍቼ ቤተሰብ የለንም ማለት ይከብዳል እውነት በተከበርንበት ሀገር ነው ያዋረደችን እንጂኮ ካልተስማማት መታ ከቤተሰብ ጋር መማከር አለ ሽማግሌ አለ የቤተክርስቲያን አሉ አማክረን የሆነ ነገር እናደርጋለን እንደዚህ በትዳር ላይ ትዳር ምን ያደርግልሻል ልጄ ምን ሆነሽ ነው ቤዛ እኔ እኮ ድሮም እኮ ታውቂያለሽማ ደስተኛ አልነበርኩም እኮ አንቺ አምጥተሹ ጓደኛዬ ነው ሞወደው ነው ዳሩኝ ብለሽ እኛ አልዳርንሽ በጣም ብዙ አንቺ ማታውቂው በጣም ብዙ ነገር አለ እውነት በጣም ፈልገሽ አንቺ አይደለም ያመጣሽው እና ታዲያ እህትሽን ቤተሰብሽን ሁላችንም አታማክሪም ነበር እንዴት ዘለሽ እንደታደርጊያለሽ ያኔ እኮ በጣም ደስተኛ ነበር ስታገቢ ደስተኛ ሆነሽ ነበር እኮ ስታናግሪኝ የነበረው ከናትና ከአባታችን ለየት ብለሽ እኮ ያወራሽኝ ነበር በጣም እንደምትወጂው ደስተኛ ነበር ከገባሽ በኋላ ደስተኛ ነሽ ደስተኛ አልነበርኩም ደስተኛ እናሽ ደስተኛ ባትሆኚ ሰው አታማክሪም እንዴ ባይሆንሽ ደስተኛ ለኔም ባታማክሪ የምታማክሪ ጓደኛ የለሽም ምን አይነት ውሳኔ ነው የወሰንሽው እሺ አሁን እንደዚህ እንትን ማለቱ ይቅርብንና እንደው በመካከላቸው ጸብ ተፈጥሮ ወደ እናንተ መታ እንደው አስታርቃችኋቸው ታውቃላችሁ ልጁስ ጸባዩ እንደው እንደዚህ የሚደረግበት ሰው ነው አራ እናናቀም ተጣልተው ማይተናናቀም እንደሚዋደዱ ጥሩ ልጅ መሆኑን ነው የምናቀውኛ የሱን መጥፎነት ምንም አናቀም
ተጣልታም አንድ ቀን እንዲሆንኩ ብለኝ አታውቅም ሁሌ ደስተኛ እንደሆኑ ነው እኛ የምናውቀው እንግዲህ የምታውቂዋለሽ አንቺ እያስመሰለ አይደለም መጥፎ ሰው ቢሆን ኖሮ ቀጥታ ወደ ህግ ነው የሚሄደው ወይን አንቺን ይገልሻል ወይን እሱን ይገላል ወደ ህግ ነው የሚሄደው አሁን እኮ ጥሩ ሰው ስለሆነ ነው መጥቶኛ ጋር መጥቶ ይነገራን ይገባሻል ይሄ ራሱ ጥሩነቱን ነው የሚያመለክተው እንደሆነ ነው የሚያስመስለው ሲጀመር ቤትና ውጭ አንቺ ስታወሪ ጥሩ ሰው ነው ብለሽ ነው የምታወሪ እና ምን ልበል መጥፎ ባለቤቴ መጥፎ አንቺ ነሽ እንዴት አደርጋለሽ ሳታውቂውን ያገባሽው ያኔ ካላጋባችሁኝ ካላገባው ብለሽ አይደል ያገባሽው ችግር ካለ መተሽ ከኛ ጋር ታውሪ እያሰብሻለሽው ለእህትሽ አታማክሪም አባትሽና እኔ ልክበድሽ እህትሽስ ጓደኞችሽስ አሁን እሱ መጥቶ ባይነግረን አንቺን ወይ ቢገልሽ ወይ ህግ ላይ ታስረሽ ብንመጣ ጥሩ ነው የበለጠ እንድንዋረድ እሱ እንግዲህ ስራ ነሽ ይያለ ለቀቅ አድርጎሻል አንቺ ለካ ወደ ሌላ እየሽ ሌላ ይዘሻል ይሄን ራሱ መረዳት ነበረብሽ ምንም ማታቂ ሰው ነሽ አንቺ እሺ እንግዲህ ከዚህ በላይ መወቃቀሱ አያስፈልግም ከቤዛ አንደበት መስማት ያለብን ነገር ካለ ተንገረን ምንድነው አንቺ እንደዚህ አይነት ውሳኔ ውስጥ ያስገባሽ ነገር እኔ በቃ እነሱ በቃ ደስተኛ እንደሆንኩ ነው የሚያውቁት እኔ ግን ምንም ደስተኛ አይደለም በቃ ደስተኛ ነሽ ጥሩ ልጅ ነው ውሸት አታውሪ ታይ ላግባብልሽ ነው ያገባሽው በፍላጎትሽ አይደል ያገባሽው እሱማ በፍላጎቴ ነው ግን መጀመሪያ ላይ ተናገሪ በቃው ትዳርን እንደፈለግሽው የምትቀያይሪው አይደለም እሺ ስፈልጊ የምትይው ስፈልጊ የምታነሺው አይደለም ትዳር ስለስተጀመረው ታቂ የለ እንዴ ትዳር ምን እንደሆነ አይተሽ ነው አይደል የገባሽው ወደሽ ነው የገባሽው ይሄም ቢሆን ኖሮ ማለት ነው እንደዚህ ብትፈልጊ ኖሮ ወይን እሱን ፈተሹ ነበር ወደዛ መሄድ ያለብሽ ባለቤት ተደረበልሽ አንቺ ምን አይነት ሰው ነሽ ወንጀል እኮ ይሰራሽ ወንጀል ይሰራሽ ታዲያ ምንድነው ወደ ራስ ተመለሺ ጎረምሳው ምንድነው አብሮሽ የነበረው እሱ ምንድነው ጓደኛዬ ነው በቃ እንዴት ጓደኛሽ በሱ ላይ እንዴት ይያልሽ እንደገና ሳምንት ዛጋ ሳምንት እዚህ ትዳርሽ ላይ የምትቆየው አንቺ ምንድነሽ ኮንም ካልፈለግሽ በህግ አትለያይም በህግ እንዳጋባውሽ በስነ ስርዓት እንደተዳርሹ በስነ ስርዓት አትለያይም እሱ አልፈለገማ መለየት አይፈልግም መተሻታ ማክሪንም ወይ አሁን ይሄ እኮ ወንጀል ነው ቢገልሽ ከየት እናገኝሻለን አዋረድሽ እሺ እኔ ቤዛ አንቺን ሳይሽ ማገናዘብ የምትችይ የተማርሽ ሰው ነሽ ትዳርሽ ካልተስማማሽ በተለያየ መንገድ ከዚህ ትዳር መውጣት ትችያለሽ ፍቺ መጠየቅ ትችያለሽ በጋብቻ ላይ ሌላ ጋብቻ ውስጥ ከመኖር ይልቅ ፍቺ ጠይቀሽ በሰላም ከዚህ ሰው ጋር ተፋተሽ መሄድ ወደምትፈልጊበት ቦታ መሄድ ትችይ ነበር አንድ ሳምንት 3 ቀን እዚህ 4 ቀን እዛ ስራ ነኝ ይያልሽ የውሸት ስራ ፈጥረሽ ይሄንን ያክል ማጭበርበር ተገቢ ነው እንደ ሁሊና እንዳለው ሰው አንቺ አሁን ነውርሽ አልተሰማሽም አልተሰማኝም እያልኩ እኮ አይደለም እኮ ተሰምቶኛል ግን በቃ ምክንያቴን ደግሞ አልተረዳችሁኝም በቃ እናንተም እንዴ በጣም ብዙ ምክንያት አለኝ እዛ ጋር እኮ ደስተኛ መስዬ ብታየም ውስጤ በጣም ብዙ ችግሮች ነበሩ እኔ እኮ ፍቺም ቢሆን እኮ ጠይቄዋለሁ እኮ መጀመሪያ ግን እሱ ከኔ ጋር መፋታት አይፈልግም በቃ ሁሌ ከኔ ጋር አብሮ መኖር ነው እኔ ደግሞ በቃ ደስተኛ አይደለሁም ደስተኛ ያልሆንኩበት ትዳር ውስጥ መቆየት አልፈልግም ስለው እሱ በቃ ካንቺ ተለይቼ መኖር አልችልም እያለ የፍቺውን ጥያቄ ሁሌ ነው ማይቀበለኝ ለምን ታዲያ በሽማግሌ ቤተሰቦችሽን አሳውቀሽ ይሄንን ጉዳይ እንደዛ በሰላም ለምን መፋታት አልተቻለም በቃ እኔ ቤተሰቦቼንም ማስጨነቅ አልፈለኩም በዚህ ጉዳይ በቃ ከተፋታም በኋላ ነግራቸዋለሁ ብዬ ነበር ሐሳቤ ምን ማለት ነው ይሄ አሁን እኔ አልገባኝም ምንም ቤዛ የሰራሽው ስራ ልክ አይደለም ቤዛ አባትሽ ቢሰማውን ግንባርሽን ነው የሚልሽ አሁን ለጎረቤት ለቤተሰብ ምንድነው ምለው በሰፈሬስ እንዴት ነው ማልፈው አዋረድሽኝ ቤዛ አይ አረማ ታልቅሽ ይገና አይ ቤዛ አታልቅሽ አይደለም አረ ቤዛ ይሄ ጥሩ ነገር ነው ያደረግሽው ነገር ጥሩ ነው ብለሽ ነው አሁን መረጋጋት ነው ያለባችሁ አይ እንዴት ነው ማልፈው በሰው እሺ ተረጋግተን ነው ተረጋግተን ማን አያችሁ አይደለ ሰማች አይደል ያለቻችሁ አንተ ደግሞ እዚህ ወላ ነገር ውስጥ ከዚህ በላይ ላላችሁ
መጀመሪያ እኔ ነግራለሁ ዝም በይ አንቺ ዝም በይ ቆይ ተረጋጋ ልጄ እባክህ ለእርሶ ክብር ስል ነው እስከ ዛሬ ቆየው ሰውም ዘመድም እንዳይሰማ አይሰሙ ችግር የለውም ጉዳዩን ማንም ሳይሰማ በህግ ብቻ ፈተዋል አይደለም በፊት ጥሩ ሰው ነው አሁንም ጥሩ ሰው ነው ተረጋጋ